በላ አንተ ግን ለምንሽ ማጥለኝ ምንድን ነው የጎደለሽ? መቀመጫ እንኳን የለለስ ሰማኝ አራት ሰግጬ ምንድን ነው የደብረሽ? ለምንድን ነው የሚደብርሽ? ሴት ነው የሚባል ነገር አለ። እቃ ስናሟላ ይመጣሉ ጓደኞች። አሁን ግን ምግብ አይደለ ምግብ ማለት ምሳራለን ስጋብዛቸው የፈለግከው በዛው በቃ ምሳው ይዘላችሁ። ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ሙለርን ፕራንክ ላደርገው ነው የመጣሁት። በጣም ምንም በቃ በማያስበው መልኩ ነው የምሰራው። እንግዲህ ብዙ ጊዜ እንዳያችኝ ኪችን ውስጥ ተፍ እያልኩኝ እያያችኝ ነው እና እንዲቀርጸኝ ብቻ ነው የነገርኩት። በፍጹም እንዲገምተው አይችልም። ቤተሰቦች የዛሬ ቀን ፕራንክ ሙለር ጓደኞች ይመጣሉ እና ከባድ ፕራንክ ነው የማደርገው። ለማንኛውም እዚህ ጋር ዳቦ አብኩቻለሁ፣ ክኮች ሰርቻለሁ፣ ሾርባ ሰርቻለሁ። ይሄንን ቪዲዮ የሚሰራው ለፕራንኩ እንዲመቸኝ ነው። ብሎግ ልሰራ ነው ምናምን ጓደኞቹ ስለሚመጡ ብሎግ ልሰራ ነው ብዬ እንዲቀርጸኝ ፈልጌ ነው። አውቄ ካሜራ ሳስቀምጥ ምናምን እንዳይነቃብኝ ፈልጌ ነው እና እንግዲህ እንዳያችሁት እዚህ ጋር አስቤዛ ያደረኩትን አንዳንድ ነገር ብቻ አውቄ ነው ለካሜራ ድንቅ እዚህ ጋር ያደረኩትኝ እና ለእሱ በቃ አሳማኝ እንዲሆንልኝ ነው እና ምክንያቱም ቀድሜ ስራዎቼን ኦልሬዲ ጨርሻለሁ ማለት ይቻላል። እዚህ ጋር ጎመን በድንች ልሰራ ነው ብቻ ሌላውን ሰራርቼ ስለጨረስኩ ማለት ነው። እና እንግዲህ ፕራንኩ ምን መሰላችሁ? ለማንኛውም ከመናገሬ በፊት ይሄንን ቪዲዮ በአዲስ ቤት አዲስ ፕራንክ ባካችሁ ብላችሁ ነበርና እስኪ ላይክ በማድረግ ጀምሩ ቤተሰቦች። እኔ እህታችሁ ፕራንክ የሚመቻችሁ ከሆነ አበረታቱኝ። ላይክ ማድረጋችሁን እንዳትረሱ። ለዚህ ፕራንክ እንግዲህ 3000 ላይክ እጠብቃለሁ። ለምንድን ነው እኔ ነግሬያችሁ ማታደርጉት? በቃ እኔ እንጃ በቃ አድርጉ። ለማንኛውም ፕራንክ እንዴት መሰላችሁ? እንግዲህ ጓደኞቹ ሊመጡ እንደሆነ ስለነገረኝ ምሳ ምናምን ሰራርቻለሁ። እንደምታዩትም ሌላ ተጨማሪ ተፍ እያልኩ ነው እና ጓደኞችህ እዚህ እንዲመጡ አልፈልግም። በቃ በምሳ ዕቃ ጠቅስልሃለሁ፣ ምሳ ሰርችልሃለሁ። ምሳልን የምትፈልገው በቃ እንዲበሉልህ አይደል የምትፈልገው? ይሄንን በምሳ ዕቃ ይዘህላቸው ሂድ። ሾርባውንም በፔርሙዝ ይዘህ እንድትሄድ ነው የምፈልገው ልለው ነው ቤተሰቦች። ለምሳላችሁ እዚህ ባዶ ቤት እንግዳ መቀበል አልፈልግም። በቃ ቢያንስ መቀመጫ እንኳን የሌለው ምናምን ነገር በቃ ዛሬ ቀውጢ ላደረገው ነው። ያው ሴትነት አለ አይደል? እኔ ሴት ስለሆንኩኝ በቃ ቤቴ ባዶ ሆኖ እንግዳ ለመቀበል አልፈልግም። በቃ ያሳፍረኛል ምናምን ነው የምለው እና የሙለር ሪያክሽን ምን እንደሚሆን አላውቅም። አይዘይ ሙለር ለምንም ነገር ግድ የሚሰጠው ሰው አይደለም። በቃ ራሱ ሆኖ የሚኖር ሰው ነው እና እኔ ደግሞ በቃ ዛሬ ቀን በቃ እንዲመጡ አልፈልግም። በጣም ሼም የሚይዘው ሰው ነው ደግሞ ማለት ጓደኞች እንደሚመጡ ምናምን አውርተው ምናምን አትምጡ ካፌ ላይ ምግብ ይዤ ይላችሁ እመጣለሁ። እንዴ ሰው የሚመጣው ለምግብ ነው እንዴ ምናምን ብቻ ያሳፍራል አይባልም። ለማንኛውም እንደዛ ብዬ ነው ማሸማቀቀው ዛሬ ቀን። ብዙ ጓደኞች ነው ያሉት ባይዘው ሙለር በደንብ ሰው ተግባቢ ነው ምናምን ነገር በደንብ ሰው ደግሞ እግዚአብሔር ይመስገን የሚበረክትለት ሰው ነው። እኔ ብዙ ጓደኛ የለኝም ያው ማለቴ የእሱ ጓደኞች ለእኔም ጓደኞቼ ናቸው። ወንዶቹ ግን በጣም የሚቀራረቡት እነሱ ናቸው። እኔ እንደዚሁ ማራት በጣም ቤስት ጓደኛ የለችኝ አንዲት ናት። ታውቃታላችሁ አይደል? አሴናት እና እንግዲህ የእሱ ጓደኞች ማዋት ናቸው። አሁን ተሰብስበው ሊመጡ ነው። 1-3 ናቸው እና እንግዲህ አትመጡም ልላቸው ነው ቤተሰቦቼ። መቼም እናንተ ራሱ የሙለር ሪያክሽን ለማየት እንደጓጓችሁ አልጠራጠርም። እንግዲህ ፕራንክ ተጀምሯል ቤተሰቦች። በጣም ጓጉታችሁ ነበር። ለማንኛውም ወጥ እዚህ ጋር ተፍ እያልኩ ነው። እሱ ምግብ እንደምሰራ ነው የሚያውቀው ብሎ ማለት ነው። ተፍ እየቀረጸኝ ነው ያለው። በቃ እንደዚህ ላደርግ ነው ምናምን እያልኩት በመሀል እያወራን እየሳቅን እየተጫወትን ነበር። ምን እንደተጠነሰሰለት አላወቀም እስካሁን ድረስ። እሱ የሚያውቀው እንግዲህ ብሎግ እየሰራው እንደሆነ ተፍ እያልኩ እንደሆነና አሪፍ አድርጎ እየቀረጸኝ ነው። እንደምታዩት ምርጥ ካሜራማን ሆኗል። ያው የተወሰነም ስልጠና ስለወሰደ እዚህ እያለን ብቻ ጎበዝ ካሜራማን ስለሆነ እኔ ራሴ መቅረጽ አልፈልግም ምናምን ብዙ ጊዜ እሱ እንዲቀርጸኝ ነው የምፈልገው። እና እንግዲህ ቤተሰቦች ዛሬ ቀን በደንብ አድርጌ ነው ፕራንክ ማደርገው። በደንብ ነው ማንጨረጭረው ግን አላውቅም ማለት ከባድ ነው ማለት በጓደኞቹ የሚመጣበት ሰው አይፈልግም በጭራሽ ማለት ነው። አይደራደርም እና ሰው በጣም ነው የሚያከብረው ምናምን በቃ አለ አይደል? በጣም ሼም የሚይዘው ሰው ነው ጭራሽ በጓደኞቹ አይደለም።
ምክንያቱም በጣም ነው የሚቀራረቡት እና እንግዲህ ዛሬ ቀን ፕራንክ ጸዴ ይሆናል። ሙለር ጨረስ እና አሁን ደግሞ እንትን አጥቅሰ ይዘላቸው ትሄዳለሽ እንዳሰብ ምግቡ እና ምኑ ላይ ታስቀምጣቸው ነው? ፍራሽ ላይ አፍራለሁ። አንተ እኮ ወንድ ነህ፣ ምንም አይመስልህም። ላጥቅስልህ እውነት በሰማሽ ማለት ላጥቅስልህ። ለምን ታጥቅሽው እኮ እዛ በቃ እየተዝናናችሁ ነው በእውነት። አረ ይደብራል። እዚህ ጋር ባዶ ቤት ሰው ይዘህ ልትመጣ ነው። ይደብራል ነበር ግን እሺ እና አሁን ይደብረኛል አልኩህ እኮ። ኧረ አትሰግጪ። ምንድን ነው ይደብርሽ? ለምንድን ነው የምሰግጠው? ለምንድን ነው የሚደብርሽ? ይደብረኛል እውነት። በቃ ዝም ብለህ ዋናው ማድረግ ያለብሽ ነገር ነው። በምሳቃ ጠቅስላለሁ። ሁሉንም የሰራሁትን ሾርባውን በፔርሙዝ አድርጌልሃለሁ። ሁሉንም በቃ ይዘን መሄድ ብቻ ነው። እሺ በለኝ። ለምንድን ነው እሺ የምልሽ? እኔ ይደብረኛል። እነሱ በራሱ በጣም የሚደብራቸው ማርያም እና እኔ ደግሞ በባዶ ቤት ሰው መቀበል አልፈለኩም። ለምንድን ምን አለ? ኧረ በጣም ነው የሚያስጠላው እኮ። ምን ላይ ያውቃል እኮ አዲስ ገና እየመጣ እንደሆነ። ለምንድን ነው እንደዛ የምትይው? እኔ ይደብረኛል አልኩ እኮ። ሴት ነኝ ይኖርሻል። ለምንድን ነው የሚደብርሽ? እንጃ በቃ አንተ ወንድ ስለሆንክ አይደብርም። እኔ ግን ይደብረኛል በቃ። ወይ በቃ እሷ ሴት ስለሆነች በቃ እኔ እንግዲህ አትፈልገው። ስማ ምግቡን አጥብሼ አብቼላችኋለሁ ብላችሁ ምን? አይ በቃ እንደውም እኮ 7ኛ ፎቅ ከሚሰቀሉ ከሚወርድ አንቺ ሰውነ የሆነ ሰው ደውለልሽ እሺ መጣ ምናምን ብለሽ ቤት ልትሄጂ ሀሳብ ቀይሩ እንደዚህ ብልሻል። በጣም ማለት ቅርብ ጓደኞች አይደላችሁ? ምን ችግር አለ? እኔ ለጓደኛዬ ይሁን ቅርብ ስለሆነች ኖርማል ነግራታለሁ። ገባ? ምን ችግር አለ? ጓደኛ ስለሆነ ትረዳሻለህ ያለሽበት ሁኔታ እኮ ቃልሽ የለሽም። ደዝንማር አይደለም። አሁን አንድ ልንገርህ፣ እውነቴን ነው። 7ኛ ፎቅ ነው። እስኪወርዱ እስኪሰቀሉ ምግቡ ራሱ እዛው ይቀራል። ኧረ ምንም አያደርግላቸውም። ይዘፋ ብላችሁ ምናምን እንደው ቡና ራሱ እዚህ ስለሌለ ሰማኝ እውነቴን ነው። ቡና ራሱ አሁን እዚህ ስለማይፈላ ካፌ ላይ ማለት ነው እየደወልን ነው። የምሬ ነው። እሺ አዳምጠኝ አባት። ለምን ቡና ራሱ እዛ ነው አሪፍ እውነት። እሺ በላ አንተ ግን ለምን እሺ ማጥተኝ? ምንድን ነው የጎደለሽ? መቀመጫ እንኳን የሌለህስ? ቆይ አታንሳው። ቆይ ወይ እሺ እየወጣ ነው። እየለባበስኩ ነው እየወጣ ነው። መስቀለኛ ከሆናችሁ መድረሳችሁ ይሁን ወይ ፕሮጀክት 17 ብላችሁ ታክሲ ያዙ። እሺ ሻይ ነው ያላችሁ ጠብቁ። መጣሽ ታክሲዎች እኮ አሉ በግራ በኩል አትክልቶቹ ልፍ እንዳላችሁ። 10 ደቂቃ 10 ደቂቃ መስቀለኛ ደርሰናል። በቃ ሻይ ቡና እያልካችሁ አይደለ? ዝም ብለህ እዛም ሳይዝ ነው ቆማችሁ ጠብቁኝ ማለት ትብሉኝ ይሻላል። አስበው ሩቅ እኮ ነው የመጡበት ቦታ ራሱ። የምሬ ነው። ይርቅባቸው ደግሞ ዋስ ዝም ብለህ እንደዛ ይሻላል። ምሳ ምግብ ስሪ ያልከኝ ይመጣሉ ብለህ ሰራው አይደለ? አይበቃም ታዲያ? ማን ነገርሽ? 3 ናቸው ያልኩሽ 5 ነው። ማርያም 5 ነው። እሺ ችግር የለውም። 5 ይሁን ምን ይሁን እንጀራም ስላለኝ ችግር የለውም እና ስለዚህ አትክስላ ፍራሽ ላይ ቀበል ምን ልግሽ? በጣም ነው የሚያስጠላው። ይሄን የመሰለ ቤት ይዘን ስለዚህ ሲሽላችሁ እንጂ ሙላት ተመቸውም ብለሽ ሙላት ተመቸውም ብለሽ ለአንተ እኮ ነው ጓደኛ። አይ ይልሽ እኔ እንደዛ ማለት አልፈልግም። በጣም ነው የሚደብረው። አልፈልግም እንደዛ ማለት እና ደግሞ እሺ አዳምጠኝ ሙላት። ይሄንን ሰፊ ስታዲየም የመሰለ ቤት ይዘን አሪፍ ነው። እንዲያውም እንደፈለጉ ዘና ብለው ይጫወታሉ። በጣም ነው የሚያስጠላው። እውነት ማርያም ያስጠላል። አትዝጊ አንተ እኮ ማለት ነው ወንድ ስለሆንክ እኮ እኔ ያለቃኔ ይገበዳልሽ እንትን ወንድ ሴት አርጎ ሰፍጥር ሰሪ ምንድን ነው እኮ እኔ ይደብረኛል። በጣም ነው የምሳቀቀው። እኔ ወንድ ሴት ነው የሚባል ነገር አለ። ሲጀምር እቃ ስናማላ ይመጣሉ ጓደኞች። አሁን ግን ምግብ አይደለም ምግብ ማለት ምሳሌ ስጋብዛቸው የፈለግከው በዛው በቃ ምሳውን ይዘላቸው ምን ችግር አለው? አታካብድ በእናትህ ነገሮች ቀለል እናድርገው እንጂ እንዴ ቀለል አድርገው ችግሮች ቀለል አላደርግም ያልሽው እኔ ቢኖረኝ ለራሴ ባይኖረኝ ለራሴ ሶፋ ቢኖረኝ ለራሴ እነሱ መጥተው ተጫውተው ለመሄድ ነው። ፍራሽ ጋር ቁጭ ብለው ተጫውተው ይሄዳሉ። ምንም እንደሌለ ደግሞ ያውቃሉ። እኛ ሶሻል ሚዲያ ላይ ፖስት እያደረግሽ ምንድን ነው ጓደኞቼ መፍራት አይደል?
እኔ ደብረኛል አላውቅም። በቃ ለምን ፖስት ታደርጊያለሽ? ባዶ ቤት ታዲያ ጊዜ ፖስት የምታደርጊው እንደዚህ ፊት ለፊትና በካሜራ እኮ ይለያያል። እንደዚህ አይን ላይ እየተያየና ፖስት አድርገህ እኮ እኩል አይደለም። ሆነ ነው ምን ነው የማትረዳኝ አንተ? ምን ችግር አለው? ለምንድን ነው የምትረዳሽ? በዚህ የኔ ስሜት ለምን ነው የማትረዳኝ? ወድንቺ ደበረኝ ያልኩህ አይደል እንዴ? ደበረኝ ያልኩህ አይደል? የስሜት አይደለም ይሄ ራስን አለመሆን ነው። ስሜት ማለት ሌላ ነው። ይሄ ራስን አለመሆን ነው። ምን ያሳፍርሻል? ያለሽበት እኮ በቃ ለምን ታድርበታለሽ? ያለሽበት አፍሬ አይደለም እዚህ እኔ በቃ ይደብረኛል። እንግዳ እንዲመጣ አዲስ ነገር አይደለም። አረም አይደለም። አልቀለድኩም። ምን ልትሆኚ ነው እንደዚህ ሆንሽ? ሶፋ እኮ ነበርሽ አይደለም? ነበርሽ እኮ ሶፋ ያን በዛ ለማን ነበርሽ? አሁን እዚህ ቤት ግን ሰፊ ቤት ይዤ ስለዚህ ባዶሽ ያውቃሉ። ለምን እዚህ እንደሆንሽ ያውቃሉ። እቃ የሌለው ቤት ነው ያስቃል ማለት እንዴት ነው? ይሄን የመሰለ ቤት ተከራይተው ባዶ ለምን ተከራይሽ ታዲያ? የሚያስቅ ከሆነ ከኔማ የራሴ እንትን አለኝ ከሆነ ጊዜው። ስለዚህ የራስሽ እንትን ሰዎች ሰው አስተያየት እንዲሰጠኝ አልፈልግም ማለት ነው። ምን ጀምረሽ የፈለገው እንዴ? በቃ አሁን አጥቅሰህ ብትሄድ ምን ችግር አለ? ሁላ ባታወራ ላስረዳሽ እየሞከርኩ ነው። ልትረጂኝ አልፈለግሽም። ስለዚህ ምን እናደርጋለን መሰለሽ? አንቺ ይደብርሽ የለ ይደብርሻል። ለእኔ ጓደኛዋ ጠርታት ቶሎ በይ ፈልጋት ይሄዳለች። አንቺ ማይ ቤት ሂጂ። አይደብርህም? ብቻ አይደብርም። ራስ ታቀርባለህ። ጓደኞቼ ጋር እኮ ጨምተና ታቀርባለህ ማለት እንዴ? 10 ደቂቃ ቢያቸው ራሱ አዘንኩ አባና ሻኔ ሙለር እሺ፣ አንዴ ና አንዴ ብቻ የመጨረሻ አንዴ ና። እሺ በቃ ና አንዴ በቃ እሺ ና በቃ እሺ ና በቃ ልንገርህ፣ ሀሳቤን ቀይሬያለሁ። ሀሳቤን ቀይሬያለሁ። እኔ ብትቀይሪ ባትቀይሪ ምን አገባኝ? እሺ በቃ ይቀር እባክሽ። ታዲያ ምንድን ነው የምታዝጊው? ቀልድ ነው። አይ ፍራሽ አለ፣ ፍራሽ ላይ ይቀመጣል። ችግር አለ? እኔ በቃ ምን አይነት ስሜት ይኖርሃል ብዬ ለማወቅ ነው። ገብቶሃል? አይ እቃ ስለሌለ ይደብርህ ይሆን አይሆን ማለት ማወቅ ስለምፈልግ። ለምን ነው የሚደብርህ? አጋጣሚ አይታወቅም። አሁን ፕራንክ ነኝ እነሳ እዛሳ። ኧረ እባክህ ፕራንክ አለንከ ሆነሃል እኮ የእኔ ጌታ። እኔን እኮ ማሄ ቤት ሂጅ አልከኝ። ከዚህ በላይ ካልፈለግሽ እንግዲህ ከዚህ በላይ ነፃነትሽን እንትን ማለት አልፈልግም እና ከዚህ በላይ ፕራንክ አለ እንዴ? ምንድን ነው ጓደኞችህ ሆነ ነው በአዲስ ቤት አዲስ ፕራንክ። እሺ ነጀኝ ተጀመረ። ቃል አልገባም። ተጀመረ። አሁን ነው ፕራንክ ማድረግሽ። ጠብቂ። ኧረ እባክህ። ለማንኛውም ቤተሰቦቼ ተሳክቶልኛል ብሎ ግን እንደምሰራ ነበር የሚያውቀው። ምንም አላሰበውም። በጣም ነው የማመሰግነው። ወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ።